አስታውሰኝ ታውቃለህ? እንዴት አላስታውስሽም ማለት ጭር አለ አንቺን ያጣው ደጄ እምባ ነው ከእንግዲህ ወዳጄ። ስደት ስላለክ ያው ብዙ ጊዜ ስደት የወጣ ሰው ቶሎ አይመለስም ወደ ሀገር ቤት። በዛ መሀልም ደግሞ ብዙ ነገሮች ተፈጥረዋል። ግን ሄሎኛ እኮ አንቺን ሰርፕራይዝ ልናደርግሽ ነበር። እናንተ እያወራችሁ አሁን እኔ ቡና ላፍላለሁ። እኔ ያፈላል አሞሻል ቡና ላፍላ ቡና ትጠጣለ እንዴ? ያፈላሉ እዚህ መተህ ቡና ጠጣ። እኔ እሷ ጋር ማይ ነው እንጂ ለማን ላፈላ በቃ ላፍላ ተዘካሩ ቃቃንተ ከባለሽ ሲጀመር እሺ አንቺ ልታፈይ ነው? አረ የምሬን እውነተኛ ፍቅር የሆነ መቼም አይረሳ ማለት ነው። መቼም ደግሞ የሚረሳ አይደለም። ይሄና የሄዱ ብዙ አመት በፍቅር 3 አመት በወር ከዛ በላይ የኖሩ ናቸው እና በጣም ደስ የሚል ጊዜ ነበረ ማለት ፍቅራቸው ስጋ ያስታውቃል እና ይሄ ፍቅር እንዳለበት ማለት ነው። ወይ እግዚአብሔር ይሄን ቻንስ ለእነሱ የእነሱ እህል ውሃ ሊኖር ይችላል። የፈጣሪ ነገር ምንም የሚሳነው ነገር የለም እና አንዳንዴ መፈተን ያለ ነው። እንግዲህ ከያቡ ጋር ከተለያየች በኋላ ናሂ የድሮ ይመለስ ቢሆን ኖሮ ድሮ ነፃነት ነበረኝ፣ አሪፍ ጊዜ፣ አሪፍ ፍቅር ነበረኝ ብላለች። እንግዲህ ተለያየን ካሉ በኋላ ከያቡ ጋር ማለት ነው። እና ውድ ቤተሰቦቼ እግዚአብሔር ብሎ እውነት የሄሉ ደስታ ቢመለስ በጣም ደስ ይለኛል። ቢታረቁ ናሂም አሁን እዛ ሰው ሀገር ሆኖ ያን የይምሰል ነው። በተለይ ቲክቶክ ላይ ገብታችሁ ዘፈኑን ምኑን ታዳመጣችሁ ብዙ ጊዜ በዘፈን ነው የሚገላለጡት ሄሉ እና እሱ እና ቢመለሱን በጣም ደስ ይለኛል። የምሬን ነው የምላችሁ፣ የምሬን ቢመለሱ የሁለቱም ደስታ ቢመለስ። ምክንያቱም ሁለቱም ጋር ፍቅር አለ።
ሄሉም የትም ቦታ እንዳልክም ኢንተርቪው ሲያረጋት ምን ሲላት በጣም የሚገርም እንትን ያላችሁ እና ፈጣሪ ቢፈቅድ ፈቃዱ ቢሆን ብዬ ነው መጸልይላችሁ። ግን እንግዲህ በጣም ደስ የሚል ነው። ያው ትናንትና ደንግጣ ነበረ። ዛሬ እንግዲህ በቃ ያ ሁላ ነገር ከተፈጠረ በኋላ ደግሜ የማይህ አልመሰለኝም አለችው። ግን አስቦ ራሱ በነገራችን ላይ ኮሜንታተሮች ራሱ ሄሉ አገባች ሄሉ እንዲህ አለች ሲሉት በቃ እኔ ስለ እሷ አስታወር እኮ ደስ ይለኛል፣ ግን የእሷ ህይወት እንዳይበጠበጥ ስለምፈልግ ነው። በጣም ጥንቃቄ እውነተኛ ፍቅር ለሚወድ ሰው ይኖራል ሲባል ያየሁት በናይ ነው። የምሬን ነው የምላችሁ። እና እኛ ሴቶች አንዳንዴ ችኩል ነን እና የቸኩለን የምናደርገው ነገር እንትን ይሆናል። ግን ለበጎ ነው። ፈጣሪ ካለ መቼም አይቀርም። አሁን ያገናኛቸው አምላክ የወደፊቱን እሱ ያውቃል ብዬ ነው የማስበው። እና ውድ ቤተሰቦቼ አብረው ይሁኑ ብላችሁ ኮሜንት አስቀምጡ ማለት ነው።